በዚህኛው ቪዲዮ ላይ የግሬድ 10 ጂኦግራፊ ማለት ነው የመጀመሪያው ምዕራፍ ዩኒት 1 ላንድ ፎርምስ ኦፍ አፍሪካ ወይም ደግሞ የአፍሪካ ላንድ ፎርሞች የመሬት አቀማመጦችን የመሬት ገጽታ መልክዓ ምድሮችን በዚህ በ10ኛ ክፍል የጂኦግራፊ የመጀመሪያ ዩኒት ላይ የምንማማርና የምናየው ነው የምንመለከተው ነው የሚሆነው እያንዳንዱን ፖይንቶች በተብራራ መልኩ አብረን የምንማማር ይሆናል ማለት ነው። ነገር ግን ለቻናላችን አዲስ ከሆናችሁ በቻናላችን ላይ የተለያዩ ጥያቄና መልሶችን እንዲሁም ደግሞ ከዛም በተጨማሪ የተለያዩ ውጤታማ የሚያደርጉ ያጠናን ዘዴዎችን መንገዶችን እንዲሁም የተለያየ ዘውግ ያላቸውን ነገሮች ለትምህርታችሁ የሚጠቅሙ ማለት ነው ነገሮችን በዚህ ቻናል ላይ የምንለቅ ስለሆነ ቻናላችንን ሰብስክራይብ ላይክ ሼር እና እንዲሁም ኮሜንት በማድረግ እድገት እንዲያሳይ አስተዋጽኦ እንድታደርጉ በትህትና ጠይቃችኋለሁ። ወደ ትምህርታችን እንሄዳለን። በመጀመሪያ የምናገኘው ኢንትሮዳክሽን ወይም ደግሞ መግቢያውን ነው። ያው ሁሉም ሲጀምር መግቢያ ወይም ኢንትሮዳክሽን ስለሆነ ያለው In the previous grade you have studied many important features of our country Ethiopia ባለፉት ግሬዶች ላይ ክፍሎች ላይ ማለት ነው በ9 እንዲሁም ደግሞ በ7ም ሆነ በ8 ማለት ነው ያጠናችሁት ስለተለያዩ ስለ ኢትዮጵያ ስለ ሀገራችን ኢትዮጵያ የተለያዩ ጠቃሚ የሆኑ ፊቸሮች ባህሪያቶች የተለያዩ ፊቸሮች እና ላንድ ፎርሞች እንደዛ አይነት ነገሮችን ያጠናችሁት ስተዲ ያደረጋችሁት here in grade 10 you will primarily study about our wonderful continents Africa በዚህ በ10ኛ ክፍል ትምህርት ደግሞ ስለኛ በጣም ድንቋ ኮንቲነንት አህጉር አፍሪካ የምንነጋገር የምንማማር ይሆናል። Hence this textbook examines the nature of Africa's landform, climate, natural resource bases, population, economic and cultural activities በዚህም ማለት ነው በዚህ የመማሪያ መጽሐፍ ላይ የተለያዩ የአፍሪካን ላንድ ፎርሞች ወይም ደግሞ የመሬት ገጽታዎች መልክዓ ምድሮች አየሩን የአፍሪካን እንዲሁም ደግሞ ናቹራል ሪሶርስ ተፈጥሯዊ ሀብቶቹ ቤዝ የሚያደርጉት ምንድነው የሚለውን እንዲሁም ፖፑሌሽን ስነ ህዝቡን የህዝቡን ብዛት ምን ያክል ነው የሚለውን ኢኮኖሚክ እና እንዲሁም ካልቸራል አክቲቪቲውን የኢኮኖሚና የባህል እንቅስቃሴውን የምንመለከት ይሆናል በዚህ ዩኒት ላይ ወይም ምዕራፍ ላይ Human environment interaction, geographic issues and public concerns in Africa and geospatial information and data processing are other important issue and skills that you will study in this grade. ከዚህም በተጨማሪ ማለት ነው በዚህ ዩኒት ላይ በዚህ ክፍል ላይ ስለ human environment interaction የሰው ልጅ አካባቢ ጋር ወይም ደግሞ ከኢንቫይሮንመንት ጋር ምን አይነት ትስስር አለው የሚለውን እንዲሁም ጂኦግራፊክ ኢሹዎች የተለያዩ የስነ መሬት ጉዳዮችን ፐብሊክ ኮንሰርኖችን የተለያዩ ስነ ህዝባዊ የሆኑ የተለያዩ ጉዳዮችን በአፍሪካ ላይ ያሉትን ከዛም በተጨማሪ ጂኦስፓታል ኢንፎርሜሽን የሚባሉት የስነ ጠፈር የተለያዩ መረጃዎችን ዳታ ፕሮሰሲንግ የተለያየ የመረጃ ሂደቶችን እንዲሁም ከነዚህም ውጭ የተለያዩ ኢምፖርታንት ኢሹዎች ወይም ደግሞ የተለያዩ ሁነቶችን ክስተቶችን ጉዳዮችን ኮንሰርኖችን ማለት ነው በዚህ ግሬድ ላይ የምንማማር የምናይ ስተዲ የምናደርገው ይሆናል therefore successfully completion of the subject at this grade level helps you to develop an understanding and acquire knowledge of basic geographical concepts principles and theories focusing on Africa ስለዚህ ማለት ነው therefore successfully completion የነን ሳብጀክት የነን ትምህርት በጣም በስኬት ካጠናቀቃችሁ በግሬድ ሌቭል ላይ ማለት ነው በዚህ ትምህርት በዚህ ደረጃ ላይ የራሳችሁን የሆነ አንደርስታንዲንግ ወይም ደግሞ አኳየር ኖሌጅ ስለተለያዩ ስለ ጂኦግራፊካል ኮንሰፕቶች ስለ መሬት የተለያዩ ዕውቀቶች አኳየር ታረጋላችሁ ትገበያላችሁ አንደርስታንድ እንዲሁም ደግሞ የመረዳት አቅማችሁ ያድጋል ማለት ነው ፕሪንሲፕልስ የተለያዩ መርሆችን ቲዮሪዎች ሐሳቦችን በአፍሪካ ላይ የሚያጠነጥኑ በአፍሪካ ላይ ፎከስ የሚያደርጉትን የምትረዱ የምታውቁ የተለያዩ ኖሌጆችን የምታገኙ ነው የሚሆነው ማለት ነው ኢንትሮዳክሽኑን በዚህ ከጭቀጥታ ወደ የመጀመሪያው ቶፒካችን ወይም ደግሞ ወደ መጀመሪያው ርዕስ የምንሄድ ይሆናል ማለት ነው The first topic is 1.1 overview of the world's major landforms የመጀመሪያው ርዕሳችን የሚሆነው
ኦቨርቪው ኦፍ ሜጀር ወርልድ ሜጀር ላንድ ፎርምስ ወይም ደግሞ የዓለማችን ዋና ዋና የሚባሉ የመሬት አካላትን ወይም የመሬት ገጽታዎችን መልክዓ ምድሮችን ኦቨርቪው ከላይ እንደማለት ነው በደንብ በጥልቀት ሳይገባበት የምንመለከተው ይሆናል በዚህ the first topic in this unit በዚህ በመጀመሪያው ርዕሳችን ላይ በዚህ ምዕራፍ ላይ Landforms are physical features on the Earth's surface that form terrain of an area. Mountains, plates, and plains are the three major types of landform. ላንድፎርም የምንለው ወይም ደግሞ የመሬት ገጽታ መልክዓ ምድር የምንለው ፊዚካል ፊቸር ወይም ደግሞ አካላዊ የሆነ ፊቸር ሲሆን ይህም በእርዝ ሰርፌስ ላይ ያለ ፎርም ትሬን ኦፍ አን ኤሪያ የአንድም ቦታ ገጽታ የመሬት ገጽታውን ትሬኑን መልክዓ ምድሩን ፎርም የሚያደርግ የሚመሰርት በእርዝ ሰርፌስ ላይ የሚገኝ ላንድፎርም ይባላል። ፊዚካል ማንኛውም ፊዚካል ፊቸር ማለት ነው። ማውንቴንስ ተራራዎች እንዲሁም ደግሞ ፕላቶስ አምባዎችና እንዲሁም ሜዳዎች ማለት ነው። እነዚህ ሶስቱ ዋና የሚባሉ ላንድ ፎርሞች ወይም ደግሞ የመሬት ገጽታዎች ናቸው። አብዛኛውን ቦታ ብትሄዱም የምታገኟቸው እነዚህ ሶስቱን ነው። ማይነር ላንድ ፎርም ኢንክሉድ ሂልስ፣ ጆርጅስ፣ ቫሊስ ኤንድ ባዚንስ። ትንንሽ የሚባሉ ላንድ ፎርሞች ደግሞ የተለያዩ ሂሎች፣ ጉብታዎች፣ እነ ጆርጆች፣ ቫሊ የተለያዩ ሸለቆችን እና ባዚኖችን የተለያዩ የውሃ ወንዞች የሚያልፉባቸው የተለያዩ ባዚኖችን የሚይዙ ናቸው። እነዚህ ደግሞ ማይነር ላንድ ፎርም በመባል ይታወቃሉ። ወይም ትንንሾቹ የመሬት አካላት የመሬት ገጽታዎች ማለት ነው። Tectonic plate movement and volcanic activities or internal process in the Earth's interior can create landforms by pushing up mountains and hills. የተለያየ የቴክቶኒክ ፕሌት ወይም ደግሞ የአለቶች እንቅስቃሴ ሙቭመንት ማለት ነው እና የቮልካኒክ አክቲቪቲ ወይም ደግሞ የእሳተ ገሞራ እንቅስቃሴ በኢንተርናል ፕሮሰስ ላይ ያለው ኦልሬዲ ቮልካኒዝም ሲጀመር ከኢንተርናል ስለሆነ ፎርሱ የሚመጣው እና ኢንተርናል ፕሮሰሶች እንደነዚህ አይነት ያሉ የተለያዩ የውስጥ ሂደቶች ማለት ነው በመሬት የውስጣዊ ቦታ ላይ የተለያዩ ላንድ ፎርሞች ክሬት እንዲደረጉ ያደርጋል። ይህም ሊደረግ የሚችልበት ምክንያት ባይ ፑሽንግ ማውንቴንስ ኤንድ ሂልስ የተለያዩ ተራራዎችን እና እንዲሁም ደግሞ ሂሎችን ጉብታዎችን ከፍ ያሉ ቦታዎችን ፑሽ በማድረግ ወይም ደግሞ በመግፋት ነው። የተለያዩ ፎርሶች ከመሬት ስር ይወጣሉ እና እነዚህ ኢንተርናል ፎርሶች ፑሽ በማድረግ ማውንቴኖች፣ ሂሎች ክሬት እንዲደረጉ በምድር ላይ የተለያየ የላንድ ፎርም አይነት እንዲከሰት ያደርጋሉ። ኢሮዥን ባይ ዋተር ኤንድ ዊንድ ኦር ኤክስተርናል ፕሮሰስ can erode land and create minor landform like gullies, river, valleys and gorges. እንደ ኢሮዥን ያሉት እንደ አፈር መሸርሸር ያሉት ማለት ነው በወተር በውሃና በጎርፍና እንዲሁም በንፋስ የሚመጣው እነዚህ ኤክስተርናል ፕሮሰስ ይባላሉ፣ ውጫዊ ኃይላት ማለት ነው። ባይ ዘ ዌይ ኦልሞስት ከፍ ስትሉ ትማሩታላችሁ በ11 እና በ12 ላይ ከታችም ተምራችሁት ሊሆን ይችላል። ፉል ኢንተርናል ፕሮሰስ ኤክሶጆኒክ እና ኢንዶጂኒክ የሚባሉ ፎርሶች አሉ። እነዚህ ኢንዶጂኒክ እና ኤክሶጆኒክ ኢንተርናል እና ኤክስተርናል ፎርስ ናቸው። ኢሮዥን እና የተለያዩ ዌዘሪንግ እነዚህ ከኤክስተርናል ፎርስ ሲካተቱ ከኢንተርናል ፎርስ ደግሞ እነ ቮልካኒክ ኢራፕሽን እነ እርዝኩዌክ እነ ፎልቲንግ እና እነ ፎልዲንግ ይካተታሉ። እና እዚህ ጋር ኤክስተርናል ፕሮሰስ ላይ ማለት ነው በእነዚህ በዊንድ እና በወተር ኢሮድ በማድረግ የተለያዩ ትንንሽ የሆኑ ላንድ ፎርሞችን እንደ ገሊስ የተለያየ ሸለቋማ የሆኑ ቦታዎችን ሪቨር ቫሊስ እና ጆርጆችን ክሬት ያደርግልናል ማለት ነው። እነዚህ ኤክስተርናል የሆኑ ፎርሶች ደግሞ ኤክስተርናል የሆኑ ፕሮሰሶች ወይም ደግሞ ውጭ የሆኑ ሂደቶች አብዛኛውን ጊዜ አይታችሁ ከሆነ ራሱ ጎርፍ በሚነሳበት ሰዓት ማለት ነው ብዙ አፈሮችን ወስዶ ደለል ይሰራል። ደለል በሚሰራበት ሰዓት ትንሽ የሆነ ጉብታ ቦታዎችን ይፈጥራል። ከዛም በተጨማሪ ደግሞ ከስቲፕ ስሎፕ ከሆነ ከዛ በመሸርሸር ማለት ነው ቫሊ እንዲፈጠር ያደርጋል ማለት ነው። እና ለዚህም ነው ኤክስተርናል ፕሮሰስን ይዟል የሚለው ማለት ነው። ቦዝ ፕሮሰስ ሀፕን ኦቨር ኤ ሎንግ ፔሪድ ሰምታይምስ ሚሊየን ኦፍ ይርስ። እነዚህ ሁለቱም ሂደቶች ማለት ነው ፕሮሰሶች ሀፕን የሚያደርጉት በጣም ለረጅም ጊዜያት ሲሆን አንዳንድ ጊዜም ሚሊየን ዓመታትን ሊፈጁ ይችላሉ። ፎር ኤግዛምፕል ኢት ቱክ ኤ ቬሪ ሎንግ ፔሪድ ቱ ከት ዘ ዲፕ አባይ ጆርጅ ቢትዊን ዘ ታውንስ ኦፍ ጎሃ ጽዮን ኢን ኖርዝ ሸዋ፣ ኦሮሚያ ኢን ደጀን ኢን ኢስት ጎጃም፣ አማራ ናሽናል ሪጅናል ስቴት። ለምሳሌ ብንመለከት ማለት ነው
የአባይ ጆርጅ እዚህ ጋር የምትመለከቱት የአባይ ጆርጅ ነው። የአባይ ጆርጅ ማለት ነው በጣም ረጅም ጊዜ ነው የወሰደበት በጎሃ ጽዮን በኖርዝ ሸዋ በኩል በኦሮሚያ በደጀን እና እንዲሁም በኢስት ጎጃም እና በአማራ በኩል ያሉትን ቦታዎች ማለት ነው ለመክፈል ወይም ደግሞ ዲፕ የሆነ ከት አድርጎ ለማለፍ የራሱን የሆነ ቫሊ ወይም ደግሞ ስምጥ ሸለቆ ለመፍጠር በጣም ብዙ ጊዜያትን ወስዶበታል። The Abai George then cuts down about 1000 meter deep between the two towns mentioned above. የአባይ ጆርጅም ማለት ነው 1000 ሜትር ጥልቀት ያለው ማለት ነው በሁለቱ አሁን በጠቀስናቸው ከተሞች መካከል 1000 ሜትር ጥልቀት ያለው ጆርጅ ወይም ደግሞ ስምጥ ሸለቆ ሊፈጥር ችሏል ማለት ነው። ይህ ግን ኦቨር ኤ ሎንግ ፔሪድ ኦፍ ታይም ወይም ደግሞ በጣም ረጅም ጊዜያትን ወስዶ ነው። እዚህ ጋር እንደምትመለከቱት ያው በመካከላቸው በጣም ትልቅ የሆኑ ተራራዎች ከፍታማ የሆኑ ቦታዎች አሉ። እዚህ ጋር እንደምትመለከቱት በመሃል ላይ ደግሞ የአባይ ጆርጅ አለ ማለት ነው። አባይ ጆርጅ አት ኤ ፖይንት ኒር ጎሃ ጽዮን ኤንድ ደጀን ታውንስ በእነዚህ በሁለቱ ከተሞች ነው ይህንን አባይ ጆርጅ በኦቨር ኤ ፔሪድ ኦፍ ታይም ወይም ደግሞ በጊዜ ሂደት ቫሊዩን ሊሰራ የቻለው ማለት ነው። The major landforms or mountains, plateaus and plains are widely distributed on the Earth's surface. ዋና ዋና የሚባሉ መልክዓ ምድሮች ወይም የመሬት ገጽታዎች ማለት ነው እንደ ማውንቴኖች፣ ተራራዎች፣ ፕላቶ፣ አምባዎች እና ሜዳዎች ማለት ነው። እነዚህ በጣም በምድር ላይ በጣም በስፋት የሚገኙ ቦታው ላንድ ፎርሞች ናቸው። ኢን the Earth's surface ማለት ነው በምድር በመሬት ገጽታ ላይ the surface of the Earth is covered by land and water. የመሬት ገጽታ ማለት ነው ከቨር የተደረገው የተሸፈነው ያው ኦብቪየስ ነው በየብስና እንዲሁም ደግሞ በወተር ወይም በውሃ ነው። the land form make up continent and the water forms ocean. ላንድ ፎርሞችም ማለት ነው ዋና ዋና የሚባሉ የተለያዩ የመሬት ገጽታዎችም ሜክ አፕ ኮንቲነንቶችን የሚያመጡ ሲሆን እነዛ ደግሞ ሌሎቹ ወተሮቹ ደግሞ ኦሽንን ወይም ደግሞ ውቅያኖስን የሚይዙ ናቸው። Continents are the largest landmass in the world. The Earth is divided into 7 continents from largest to smallest area: Asia, Africa, North America, South America, Antarctica, European Oceania or Australia. በመሬት ላይ ማለት ነው በመሬት ላይ በጣም ትልቁ የሚባለው ላንድ ማስ ወይም ደግሞ የብስ ማለት ነው ኮንቲነንቶች ሲሆኑ ወይም ደግሞ አህጉራት ሲሆኑ እነዚህ አህጉራትም በሰባት ይከፈላሉ። ኢትስ 7 ኮንቲነንት በዓለም ላይ እንዳለው ሁላችንም ያው የምናውቀው ነው እና እነዚህንም ከትልቁ ወደ ትንሹ ስንዘረዝራቸው ማለት ነው የመጀመሪያው እስያ፣ ሁለተኛ የምንኖርባት አፍሪካ፣ ኖርዝ አሜሪካ፣ ሶስተኛ ከዛ ሳውዝ አሜሪካ፣ አንታርክቲካ፣ ኢሮፕ፣ ኦሽኒያ ወይም ደግሞ አውስትራሊያ ተብለው የሚቀመጡ ይሆናል። እዚህ ጋር ደግሞ በካርታ የተቀመጠ ሲሆን ማፕ ኦፍ ዘ ወርልድ ነው። የአፍሪካ እዚህ ጋር እንደምትመለከቱት ሳውዝ አሜሪካ፣ ኖርዝ አሜሪካ፣ ኢሮፕ፣ ኤዥያ እንዲሁም ደግሞ ኦሽኒያ ወይም ደግሞ አውስትራሊያ እዚህ ጋር ያለ ነው የሚሆነው ማለት ነው። And oceans are large areas of salt water between the continents. Although all the oceans are connected, making them one big ocean, they are divided into 5 smaller oceans that are separated by their location and the wave of water in them moves. Oceans ወይም ደግሞ ሌላኛው የመሬት ከቨር የሚያደርገው መሬትን ኦሽን ወይም ውቅያኖስ ሲሆኑ ወይም ውሃ ሲሆን ይህ በጣም ትልቅ የሆነውን ቦታ የሚይዝ ነው። በዚህም ቦታ ላይ ማለት ነው ሳልት ዋተር ወይም ደግሞ ጨዋማ ውሃ በተለያዩ በኮንቲነንቶች መካከል አህጉራት መካከል የሚገኝ ነው። ነገር ግን እንደዚህ ቢሆንም ማለት ነው ሁሉም ኦሽኖች ኮኔክትድ የተደራረጉ ወይም ደግሞ የተገናኙ ናቸው። አንዱ ካንዱ ይገናኛል። አብዛኛውን ጊዜ በቲክቶክም በዩቲዩብ ማየታችሁ ከሆነ ራሱ የአትላንቲክ እና የፓሲፊክ ኦሽን የሚገናኙበት ቦታ ላይ የሆነ ድንበር የሚመስል ነገር ራሱ አላቸው እና አብዛኞቹ ሁሉም ኮኔክትድ ያደረጉ ናቸው። making them one big ocean. They are divided into 5 smaller oceans that are separated by their location. እነዚህም ማለት ነው ትልቅ ኦሽን ወይም ደግሞ ትልቅ የሚባል ውቅያኖስን ሜክ የሚያደርጉ የሚያመጡ ሲሆን ይህ ራሱ ድጋሚ ደግሞ ማለት ነው ወደ 5 ወደ ትናንሽ የኦሽኖች ወይም ደግሞ ውቅያኖሶች ሰፓሬት የሚደረግ ነው። ይህም የሚከፈለው their location በመገኛ ቦታቸውና the way water in them moves
በውስጣቸው ያለው ውሃ እንዴት ይንቀሳቀሳል በሚለው መንገድ ነው ወይ ነው። These ocean are the Arctic Ocean, the Atlantic Ocean, the Indian Ocean, the Pacific Ocean and the Southern Ocean. የኦሽንም የውቅያኖስም ማለት ነው አርክቲክ ኦሽን ወይም ደግሞ የአርክቲክ ውቅያኖስ፣ የአትላንቲክ ውቅያኖስ፣ የኢንዲያ የህንድ ውቅያኖስ እና የፓሲፊክ ኦሽን እንዲሁም ሳውዘርን ኦሽን ወይም ደግሞ የደቡብ ኦሽን በመባል ነው የሚከፈሉት ማለት ነው። The ocean together cover huge area of the earth. They cover 71% of the earth's surface. የኦሽን ማለት ነው እነዚህ ቱጌዘር አድርገው ከቨሬጅ ሂውጅ ፓርት ኦፍ ኤርዝ ሰርፌስ ወይም ደግሞ ትልቅ የሚባል የመሬትን ክፍል በጣም ይሸፍናሉ። ኦልሞስት ዴይ ከቨር 71%፣ በጣም ብዙ ነው። 71% የመሬትን ክፍል ከቨር ያደርጋሉ፣ ይሸፍናሉ። ኦልሞስት 29%ቱ ብቻ ነው ምድር ወይም ደግሞ የብሱ እኛ የምንኖርበት ማለት ነው። The Pacific Ocean is both the largest and the deepest ocean, which covers 1/3 of the Earth's surface. የፓሲፊክ ኦሽን ወይም ደግሞ የፓሲፊክ ውቅያኖስ ማለት ነው በዲፐስትም ወይም ደግሞ በጥልቀትም እንዲሁም ደግሞ በትልቀት ወይም በላርጀስትም ማለት በስፋትም ዋነኛ የሚባለው እሱ ነው። ወይም በሁለቱም አንደኛ ላይ ያለው የፓሲፊክ ኦሽን ወይም የፓሲፊክ ውቅያኖስ ነው። እሱም 1/3 የሚጠጋውን የመሬትን ሰርፌስ ከቨር የሚያደርግ ወይም ደግሞ የሚሸፍን ነው። Oceans are important factor for creating or forming coastal land features such as Iceland's peninsula, isthmus, and Iceland is a piece of ground that is completely surrounded by water. ኦሽኖች ማለት ነው በጣም ጠቃሚ የሆኑ ፋክተሮች ያላቸው ሲሆን ይህም የተለያዩ ኮስታል ላንዶችን የጠረፍ መሬቶችን የተለያዩ ጠረፍ ጋር ወይም ደግሞ ድንበር ጋር የሚገኙ ቦታዎችን ክሬት ለማድረግ ለመፍጠር ነው። ለምሳሌ እንደ አይስላንድ ወይም ደግሞ የተለያዩ ደሴቶች፣ ፔንጆላ፣ ባህረ ሰላጤዎችና ኢስትመሶች የተለያዩ ቻናሎችን ለመፍጠር በጣም ትልቅ የሆነ ኢምፖርታንት ፋክተር ወይም ትልቅ የሆነ ጠቀሜታ አላቸው። An Iceland is a piece of ground that is completely surrounded by water. አይስላንድ ወይም ደግሞ ደሴት የምንለው ሁላችንም እንደምናውቀው ኤፒስ ኦፍ ግራውንድ ወይም ደግሞ የመሬት ክፍል ሲሆን የብስ ሲሆን ነገር ግን ኮምፕሊትሊ ማለት ነው ሙሉ በሙሉ ሰራውንድ የተደረገው የተከበበው በውሃ ወይም ደግሞ በወተር ነው። አይስላንድ ካን ቢ ቢግ ኦር ስሞል ኢን ኤኒ ፓርት ኦፍ ዘ ወርልድ። አንድ ደሴት ማለት ነው ትንሽ ወይም ደግሞ ትልቅ ሊሆን ይችላል፣ በማንኛውም የዓለማችን ቦታ ላይ ሊገኝም ይችላል ማለት ነው። The largest island in the world, Greenland, Australia is bigger than Greenland, but it is considered as a continent instead of an island. በምድራችን ላይ ማለት ነው ላርጀስት የሚባለው አይስላንድ ወይም ደግሞ ትልቁ ደሴት ግሪንላንድ ስትሆን ግሪንላንድ ነገር ግን አውስትራሊያ ከግሪንላንድ በጣም ትልቅ የሆነች እና በውሃ የተከበበች ብትሆንም ነገር ግን አውስትራሊያ እንደ ኮንቲነንት ትወሰዳለች እንጂ እንደ አህጉር እንደ ደሴት አትወሰድም። ስለዚህ በዓለማችን ላይ ትልቁ ደሴት ግሪንላንድ ወይም ደግሞ በኢሮፕ ላይ የምትገኘው ሀገር ነች ማለት ነው። Two more coastal land features that involves a little land and a lot of water are peninsula and isthmus. ሌሎቹ የተቀሩት ማለት ነው ከአይስላንድ ቀጥሎ ያሉት ሁለቱ ኮስታል ፊቸሮች ኮስታል ላንድ ፊቸር ወይም ደግሞ የጠረፍ መሬቶች ምድሮች ማለት ነው የብሱ ኢንቮልቭ የሚያደርጉት ሊትል ላንድ በጣም ጥቂት የሚባል መሬትና በጣም ብዙ የሆነ ውሃ ነው። እነዚህም ፔኒንሱላ እና ኢስትመስ ናቸው። A peninsula is a piece of land that has water on 3 sides but it's connected on the 4th side to the mainland. ፔኒንሱላ ወይም ደግሞ ባህረ ሰላጤ የምንለው ማለት ነው ፒስ ኦፍ ላንድ ሲሆን ወይም ደግሞ የመሬት ክፍልፋይ ሲሆን ይህ ክፍልፋይ ማለት ነው 3 የሆኑ ሳይዶች ወይም ደግሞ 3 የሆኑ ጎኖች አሉት። እነዚህ ጎኖች ግን በአራተኛው ፎርዝ ሳይድ ላይ ማለት ነው ከሜንላንድ ወይም ደግሞ ዋና ከሚባለው መሬት ጋር የሚገናኝና ኮኔክትድ የሚሆን ግንኙነት ወይም ደግሞ ከዋናው መሬት ጋር ከሜንላንዱ ጋር የሚጣበቅ ወይም ከየብሱ ጋር የሚገናኝ ነው። The two well-known peninsula are Italy and Florida. በጣም ታዋቂ የሚባሉት ዌል ኖን ማለት ነው ፔኒንሱላዎች ባህረ ሰላጤዎች ጣሊያን እና እንዲሁም ደግሞ ፍሎሪዳ ናቸው ማለት ነው። An isthmus is a narrow strip of land with water on both sides connecting two larger pieces of land. ኢስትመስ የምንለው ደግሞ
ናሮ ስትራይፕ ወይም ደግሞ በጣም ቀጭን የሆነች የመሬት ክፍል ስትራይፕ እንደ መስመር አይነት ያለ የመሬት ክፍል ሲሆን ይህም ማለት ነው ስትራይፕ ኦፍ ላንድ ወይም ደግሞ የብስ ክፍል ሲሆን ይህ ዊዝ ዋተር ኦን ቦዝ ሳይድ በሁለቱም በኩል ማለት ነው ውሃ አለበት እና ትልልቅ የሆኑ ላርጅ ፒስ ኦፍ ላንድ ወይም ደግሞ ትልልቅ የሚባሉ የመሬት ክፍሎችንም ያገናኛል። A well-known example is the Isthmus of Panama that connects North America to South America. በጣም ታዋቂ የሚባለው ኤግዛምፕል ለኢስትመስ ማለት ነው ኢስትመስ ኦፍ ፓናማ የፓናማ ኢስትመስ ሲሆን ይህም ኮኔክት የሚያደርገው ኖርዝ አሜሪካን ከሳውዝ አሜሪካ ወይም ደግሞ ሰሜን አሜሪካን ከደቡብ አሜሪካ ነው። አብዛኛውን ጊዜ ካርታ ላይ ከተመለከታችሁ የሚያገናኛቸው ቀጭን መስመር አለች ኖርዝ አሜሪካ እና የሳውዝ አሜሪካ ማለት ነው እና ያቺ ኢስትመስ ትባላለች። ኢስትመስም ናሮ የሆነ ስትራይፕ ኦፍ ላንድ ነው ማለት ነው። The major landform of the world create unique areas where people around the world wants to know, explore and visit. ዋና ዋና የሚባሉ ላንድ ፎርሞች ማለት ነው በአለም ላይ የሚገኙት የራሳቸው የሆነ ዩኒክ ኤሪያዎችን ወይም ደግሞ አዲስ የሆነ ቦታዎችን ክሬት ያደርጋሉ። ይህም ሰዎች ማለት ነው where people around the world want to know የተለያዩ በአለም ላይ የሚገኙ ሰዎች ለማወቅ እንዲሁም ደግሞ ኤክስፕሎር ለመጎብኘት ቪዚት ለማድረግ ለማሰስ እንዲሁም ኤክስፕሎር ለማድረግ ስለሚፈልጉ ነው። This landform generally divided continents and countries into different physiogeographic division. እነዚህ ላንድ ፎርሞች ማለት ነው ጀነራሊ ወይም ደግሞ በአጠቃላይ ዲቫይድድ የሚደረጉት የሚከፈሉት በኮንቲነንቶች እንዲሁም ደግሞ በካንትሪዎቻቸው ሲሆን ይህም ዲፍረንት የሆነ ፊዚዮጂኦግራፊክ ዲቪዥን ወይም ደግሞ የተለያየ የስነ መሬት አካላዊ የሆነ ወይም ደግሞ በስነ መሬት ጋር ጂኦግራፊክ የሆነ ዲቪዥን ክፍፍሎችን መሰረት አድርገው ነው። Let us find out important physiographic regions formed by this landform in the world. እና አሁን ላይ ማለት ነው የምንመለከተው የተለያዩ የስነ መሬት አካላትን ማለት ነው ፎርም የተደረጉ በእነዚህ ላንድ ፎርሞች በአለም ላይ ያሉትን የምንመለከት ይሆናል። የመጀመሪያው እንደሚታወቀው ኢትስ ማውንቴን ወይም ደግሞ ተራራዎች ነው። Mountains are the largest elevated and most recognizable landforms on the earth's surface. ማውንቴን ወይም ደግሞ ተራራ ማለት ነው ላርጀስት ወይም ደግሞ ትልቁና በጣም ሪኮግናይዘብል የሚደረግ በምድር ገጽታ ላይ በመሬት ሰርፌስ ላይ ማለት ነው በጣም ሪኮግናይዘብል ከየትም ቦታ ልታውቁትና ልትረዱት የምትችሉት ትልቅ የሆነ ኤሌቬትድ ወይም ደግሞ ቁመት ያለው ማለት ነው የመሬት ገጽታ የመሬት ክፍል ላንድ ፎርም ነው። they have steep sides and high peaks that stands out from the surrounding land. የራሱ የሆነ ስቲፕ ሳይድ ወይም ደግሞ ገደላማ የሆነ ወደታች ዝቅ ያለ ሳይድ ጎን ያለው ሲሆን ከዛም በተጨማሪ ደግሞ ሃይ ፒክ ወይም ደግሞ ትልቅ የሆነ ጫፍ አለው እና እነዚህም ስታንድ የሚያደርጉት ማለት ነው ፍሮም ሰራውንዲንግ ላንድ በተከበበው በዙሪያው ባሉት መሬት ላይ ነው። around mountains we may find a smaller less steep landform called hills. በማውንቴን ዙሪያ አጠገቦችን ማለት ነው በማውንቴን አካባቢዎች በተለያየ የተራራ አካባቢዎች ላይ ማለት ነው ትንሽዬ የሆነ ለስ ስቲፕ ወይም ደግሞ ትንሽዬ የሆነ ቁልቁለት ወይም ደግሞ በጣም ገደላማ ያልሆነ ማለት ነው ላንድ ፎርም ካለ ያ ላንድ ፎርም የሚባለው ሂልስ ወይም ደግሞ ጉብታ ነው። mountains are usually formed when rock layers are pushed together from opposite sides. ማውንቴን ማለት ነው በአብዛኛው ጊዜ ፎርም የሚመሰረተው ሮክ ላየሮች ወይም ደግሞ የተለያዩ የድንጋይ ንብርብሮች የድንጋይ አለቶች ማለት ነው ፑሽድ ቱጌዘር እርስ በርስ በሚገፋፉበት ሰዓት ያ ፕሬሸር ማለት ነው ኦፖዚት ሳይድ በተቃራኒ ሳይድ በሚመጣ ሰዓት ይህንን ማውንቴኖችን ወይም ደግሞ ተራራዎችን ፎርም ያደርጋል ማለት ነው። ሳይንስ እንግዲህ በዚህ አይነት መንገድ ነው በደንብ ዲፕሊ አይደለም የኦቨርቪው ነው ከያን ያህልም በደንብ በጥልቀት የሚገባበት ቶፒክ አይደለም ማለት ነው። እና thus the pressure exerted from the movement forces the land in the middle to rise.
እና ይህ ፕሬዠርም ማለት ነው የግፊትም ኤግዘርትድ የሚደረገው በሙቭመንት ኦፍ ፎርሱ ወይም ደግሞ በዛ በኃይላ በሚፈጠረው የተለያየ ፎርስ ሙቭመንት እንቅስቃሴ የሚመጣው ፕሬዠር ማለት ነው ላንዱን ሚድል ሳይድ ላይ ወይም ደግሞ ላንዱን ማለት ነው ሚድል ቱ ራይዝ ወይም ደግሞ ሊጨምር ሊያደርገው ይችላል፣ ወደ ላይ እንዲወጣ ሊያደርገው ይችላል፣ ወደ ታች ዝቅ እንዲል ሊያደርገው ይችላል። እና the low areas between mountains are called valleys ትንሹ የሚባለው ቦታ ማለት ነው በዚህ በተራሮች መካከል ያለው ዝቅተኛ ቦታ በማውንቴኖች መካከል ያለው ማለት ነው ቫሊስ ወይም ደግሞ ሸለቆ ይባላል ማለት ነው። Mountains may also be formed by volcanic activity when the lava and other materials build up on the surface. ተራሮች ከፕሬዠር በተጨማሪ ከፎርስ በተጨማሪ ማለት ነው በቮልካኒክ አክቲቪቲ ወይም ደግሞ በእሳተ ገሞራ እንቅስቃሴ ክሬት የሚደረጉ ፎርም የሚደረጉ የሚመሰረቱ ሲሆን ላቫ በሚወጣበት ሰዓት ማለት ነው እንዲሁም የተለያዩ ሌሎች ማቴሪያሎች በሚወጡበት ሰዓት ቢውልድ አፕ ኦን ዘ ሰርፌስ በምድር ላይ በመሰራት ማለት ነው እዛው በመድረቅ የራሱን የሆነ ጉብታ ወይም ደግሞ ተራራማ ቦታዎችን ክሬት ያደርጋል። ባይ ዘ ዌይ በቮልካኒክ አክቲቪቲ ላይ ማለት ነው ላቫ እና ማግማ የሚባል አለ። ማግማ የሚባለው ሞልተን ሮክ ማለት ሲሆን ሞልተን ሮኩ ከወጣ በኋላ ከደረቀ በኋላ ደግሞ ላቫ ይባላል። እና ይህ ወጥቶ በሚደርቅ ሰዓት ማለት ነው ሌሎች ማቴሪያሎችን በሚወጡና በሚደርቁ ሰዓት የራሱን የሆነ ከፍታማ ቦታ ክሬት ስለሚያደርግ ነው። በት ማውንቴንስ አር ኖት ዘ ኦንሊ ላንድ ፎርም ዛት ካን ቢ ሜድ ባይ ቮልካኖስ። ነገር ግን ማውንቴኖች ወይም ተራሮች ማለት ነው not only land forms ወይም ደግሞ እነሱ ብቻ አይደሉም በቮልካኖስ ወይም በእሳተ ገሞራ ሜድ የሚደረጉት ማለት ነው ሜድ የሚደረጉት የተለያየ መሬት ገጽታ ማውንቴኖች ወይም ተራሮች ብቻ አይደሉም። The highest landform on the earth is Mountain Everest. It's a peak of Himalayas mountain range. በምድራችን ላይ ያለው ትልቁ ላንድ ፎርም ወይም ደግሞ ሃይስት የሆነ የመሬት አካል ማለት ነው የመሬት ከፍታ ማውንቴን ኤቨረስት ሲሆን ይህም ማለት ነው ፒክ ኦፍ ሂማላያን ማውንቴን የሂማላያልስ ማውንቴን ትልቅ የሚባለው ፒክ የሚባለው ተራራ እሱ ነው የዓለማችን ትልቁ የሆነ ላንድ ፎርም ማለት ነው። It is located between Nepal and Tibet. It is measured 8,849 meters above sea level. ሎኬት የሚደረገው ከኔፓል እስከ ቲቤት ሲሆን የሚገኘው ቦታ ማለት ነው ከኔፓል እስከ ቲቤት ሲሆን በጣም ትልቅ ከመሆኑ የተነሳ ራሱ ሁለት ቦታዎችን የሚያቋርጥ ነው የሚሆነው እና ሜጀር የሚያደርገውም 8849 ሜትር ከባህር ጠለል በላይ ነው። ይህ ማለት የኛን ኦልሞስት 4000 እንደዛ ነው የኛ ትልቁ የራስ ዳሽን የሱን ሁለት እጥፍ ማለት ነው። በዚህ ራሱ ምን ያክል ትልቅ እንደሆነ መመልከት ይቻላል። It is a part of Himalayas mountain range that runs across several countries in South and Southeast Asia such as India, Pakistan, Nepal, Bhutan, China and Afghanistan. ራን የሚያደርገው ማለት ነው የሚያቋርጠው በጣም ትልልቅ የሚባሉ ቦታዎችን ሂማላያን ማውንቴን ሬንጆችን ሲሆን በጣም ብዙ የሆኑ ሀገራትን ሰቨራል ካንትሪዎችን በሳውዝ ኢስት ኤዥያ በኢንዲያ ፓኪስታን ኔፓል በሁታን ቻይና እንዲሁም ደግሞ አፍጋኒስታንን እነዚህን ሁሉ ቦታዎች የሚያቋርጥ ሂማላያን ማውንቴን ሬንጅ ይባላል እና ምን ያህል ትልቅ እንደሆነ ራሱ መመልከት ይቻላል። The mountains range extends 320 to 400 kilometers in width and 1500 kilometers in length. የማውንቴን ሬንጅም ወይም ደግሞ የሰንሰለታማ ተራራ ማለት ነው ከ320 እስከ 400 ኪሎ ሜትር ዊድዝ ያለው የጎን ስፋት ያለው ሲሆን ከ1500 ኪሎ ሜትር በላይም ርዝመት ወይም ደግሞ ሌንግዝ አለው። The Himalayas were formed about 14 to 15 million years ago when the Indian tectonic plate collided with the Eurasia plate. የሂማላያን ፎርም የተደረገው ማለት ነው ከ40 እስከ 50 ሚሊዮን ዓመታት በፊት ሲሆን ይህም ኢንዲያን ቴክቶኒክ ፕሌት ወይም ደግሞ የህንድ ቴክቶኒክ ፕሌት ኮላይድ ሲያደርግ ከዩሮዥያ ጋር ወይም ከዩሮፕ እና ከኤዥያ ፕሌት ጋር ኮላይድ አንድ ላይ ሲጣበቅ አንድ ላይ ኮሊዥን ሲፈጥር በዛ ጊዜ ነው ክሬት ያደረገው። ባይ ዘ ዌይ ስለ ቴክቶኒክ ፕሌት በ11 ክፍል በደንብ የምትማሩት ይሆናል። ነገር ግን የዚህ ጋር ኦቨርቪው ነው ያለው። Indian tectonic plate and the Eurasian plates are continental crust and have the same density.
የህንድ ቴክቶኒክ ፕሌት እና ማለት ነው እንዲሁም ደግሞ የኢሮዥያ ፕሌት ኮንቲነንታል ክረስት ወይም ደግሞ ኮንቲነንታል ክረስት እና ኦሽኒክ ክረስት የሚባል አለ። በክረስት ላይ ኮንቲነንታል ክረስት አህጉራዊ የሆኑ ክረስቶች ወይም ደግሞ የመሬት ቅርፊት ሲሆን ይህም ተመሳሳይ የሆነ ዴንሲቲ ወይም ተመሳሳይ የሆነ እፍጋትም አላቸው ማለት ነው። therefore when the two plates collide pushing upward at their edge formed the Himalayan mountain ስለዚህ ማለት ነው እነዚህ ሁለት ፕሌቶች ኮላይድ በሚያደርጉ እነዚህ ትልልቅ የመሬት ክፍሎች ኮላይድ አንድ ላይ በሚገናኙ ሰዓት ኮሊዥን በሚፈጥሩ ሰዓት ማለት ነው ፑሽንግ አፕዋርድ ያደርጋሉ፣ ወደ ላይ ፑሽ ያደርጋሉ፣ ወደ ላይ ይገፋፋሉ ማለት ነው። እና ይህም ጫፋቸው ማለት ነው የሂማላያን ማውንቴንን ወይም ደግሞ ኢድጃቸው የሂማላያን ተራራን ክሬት ሊያደርግ ይችላል ማለት ነው። እዚህ ጋር ላንድ ፎርም ኦፍ ዘ ወርልድ እና ማውንቴኖችን ነው የሚያሳየው። እዚህ ጋር አብዛኞቹ በጉብታዎች የተቀመጡ አሉ። እዚች ጋር በጉብታ የተቀመጠ አለ ማለት ነው። እነዚህ የማውንቴኖቹ ላንድ ፎርም ወይም የመሬት ገጽታዎች ይህንን የሚመስል ነው የሚሆነው። Land forms can also exist under ocean in the form of mountain ranges and basins. ላንድ ፎርም ወይም የመሬት ገጽታዎች ማለት ነው ከውቅያኖስ በታችም ከአንደር ዘ ኦሽንም ማለት ነው የተለያዩ ማውንቴን ሬንጆችን ፎርም በማድረግ የተለያዩ ባዚኖችን ፎርም በማድረግ ኤግዚስት ያደርጋሉ ወይም ደግሞ የተለያዩ ተራራዎችም ከመሬት በታች አሉ ማለት ነው። ባይዘዌ ተገኝተዋል አብዛኛውን ጊዜ አንዳንድ የመሬት ክፍሎች ወይም ደግሞ የመሬት ገጽታዎች the marine trench the deepest landform on earth is in the South Pacific Ocean የማሪን ትሬንች ወይም ደግሞ የማሪን የተለያየ እንደ ጉብታ አይነት ነገር ነው። ትሬንች ማለት ነው ዲፐስት ላንድ ፎርም ኦን ዘ እርዝ በምድር ላይ በጣም ትልቅ የሚባለው ጥልቀት ያለው የመሬት ገጽታ ነው፣ ላንድ ፎርም ነው። ይህም የሚገኘው በሳውዝ ፓሲፊክ ኦሽን ወይም ደግሞ በደቡብ የፓሲፊክ ውቅያኖስ ነው። the second landform is plain ሌላኛው landform plain ሲሆን ወይም ደግሞ ሜዳ ሲሆን another major types of landform is plain. Plains are large areas of flat lowland with no hills or mountains in them. ሌላኛው የሜጀር ዋና የሚባል የላንድ ፎርም ታይፕ ወይም ደግሞ የመሬት ገጽታ አይነት የሆነው ሜዳ ሲሆን ሜዳም ትልቅ የሚባል ቦታዎች ላርጅ ኤሪያ በጣም ትልቅ የሚባል ቦታዎችን የሚሸፍን እና ፍላት ሎ ወይም ደግሞ ጠፍጣፋ የሆነ ዝቅተኛ ቦታ ኖ ሂልስ ትልቅ ከፍተኛ ቦታም የለውም ጉብታም የለውም ምንም አይነት ማውንቴንም በውስጡ የለም ማለት ነው። The Great Plains in the Mid United States is a good example of large plain. በዩናይትድ ስቴትስ ላይ የሚገኘው ማለት ነው ትልቁ ሜዳ ማለት ነው ለዚህ ጥሩ ምሳሌ ነው ወይም ደግሞ ለፕሌን ለሜዳ በጣም እንደ ኤግዛምፕል መውሰድ ይቻላል። ጉድ ኤግዛምፕል ነው። plains are very important areas for crop cultivation and animal husbandry. ፕሌንም ማለት ነው የተለያዩ ሜዳዎችም ለክሮፕ ካልቲቬሽን ለተለያዩ አዘርቶችን ለመዝራት ለእርሻ እንዲሁም ደግሞ ለአኒማል ሃዝበንድሪ ወይም ደግሞ ለተለያየ ለከብቶች ማርባት ማለት ነው ለሬንጅ ትልቅ የሆነ ጥቅም ወይም ደግሞ ኢምፖርታንት ኤሪያዎች ናቸው። በጣም ጠቃሚ የሆኑ ቦታዎች ናቸው። ለማረስ ቀላል ነው። የተለያዩ ከብቶችን ለማሰማራትም ቀላል ስለሆነ ማለት ነው። ኤንድ ዘ አዘር ኤንድ ዘ ላስት ዋን የመጨረሻ የሚሆነው ደግሞ ፕላቶስ ሲሆን ፕላቶስ አር ላርጅ ኤሪያስ ኦፍ ሬዝድ ላንድ ዛት አር ፍላት ኦን ቶፕ። ፕላቶ የምንለው ወይም ደግሞ አምባ የምንለው ማለት ነው ትልልቅ ኤሪያዎች ወይም ደግሞ ትልልቅ ቦታዎች ሲሆኑ እነዚህም ሬዝድ ያደረጉ ላንዶች ነገር ግን ከላያቸው ወይም ደግሞ ከላይኛው ከከፍታ ቦታቸው ላይ ግን ፍላት ወይም ጠፍጣፋ የሆኑ ናቸው። Plateaus may be formed by volcanic activity beneath the earth's surface. Plateaus ወይም አምባዎች ማለት ነው ፎርም የሚደረጉት በቮልካኒክ አክቲቪቲ በእሳተ ገሞራ እንቅስቃሴ ቤንዝ ከስር በሚመጣበት ሰዓት ከእርዝ ሰርፌስ በሚመጣበት ሰዓት ነው። ባይዘው አብዛኛው የኢትዮጵያ ቦታ ኢቨን አዲስ አበባ ማለት ነው አዲስ አበባ እንኳን ኦልሞስት ከ2000
የከፍታ ቦታ ላይ ነው አሁን ሰው የሚኖርበት ማለት ነው በአዲስ አበባ ላይ እና አዲስ አበባ አብዛኛው የኢትዮጵያ ቦታ ባይ ዘ ዌይ በፕላቶ በጣም ብዙ ፕላቶ የሚገኝበት አምባ የሚገኝበት ቦታ የኢትዮጵያ ቦታ ነው ከአፍሪካ ራሱ ማለት ነው እና የኤርዝ ሰርፌስም ተራራማ ይሆንና ከላይኛው ቦታ ላይ ግን ጠፍጣፋ ይሆናል ማለት ነው ወይም ደግሞ ለመኖር አመቺ የሚሆን ሜዳማ ቦታ ይኖረዋል። Sometimes the pressure of the magma veins is not strong enough to break through the crust and create a volcano. አንዳንድ ጊዜ ማለት ነው ፕሬዠር የማግማ ቤንዝ ፕሬዠር ወይም ደግሞ ግፊቱ ማለት ነው ስትሮንግ በማይሆንበት ሰዓት በጣም ጠንካራ በማይሆንበት ሰዓት ብሬክ ስሩ ደ ክረስት ኤንድ ክሬት ቮልካኖችን ክሬት ያደርጋል ይፈጥራል። ይህም ክረስትን ብሬክ በማድረግ የመሬትን ቅርፊት በመስበር ወይም ደግሞ በመሰንጠቅ ማለት ነው። Hence, instead, the land is pushed upward. Plateaus may stand all by themselves in otherwise flat land or may sometimes be close to other plateaus. በዚህም ማለት ነው ፑሽድ አፕዋርድ በማድረግ ፈንታ ወይም ደግሞ ወደ ላይ በመግፋት ፈንታ ፕላቶቹ እዛው በመሆን ማለት ነው በራሳቸው እዛው ዘምሰልቭስ እዛው በመሆን ወይም ደግሞ የተለየ ሜዳ እዛው ክሬት እንዲደረግ ያደርጋል ማለት ነው። ቢወጣ ኖሮ ያ ቮልካኖ ማለት ነው ተራራዎችን ወይም ደግሞ ትልልቅ የሆኑ ቦታዎችን ክሬት ያደርጋል። ነገር ግን እዛው ኢንስቴድ ማለት ነው በመውጣት ፋንታ እዛው ፑሽድ በመደረግ ዘም ሰልቭስ እዛው ይቆያል ማለት ነው። አዘርዋይዝ ፍላት እና ሜይ ሰምታይምስ ቢ ክሎዝ ቱ ዘ አዘር ፕላቶስ ነገር ግን ከሌላ ከሆነ ደግሞ ማለት ነው ፍላት ጠፍጣፋ ይሆንና ሌሎችን ፕላቶዎችን አምባዎችን የሚዘጋ ክሎዝ የሚያደርግ ይሆናል ማለት ነው። That's all about today's lesson. የዛሬው ትምህርታችን ይህንን የሚመስል ሲሆን ቪዲዮውን ቫይራል እንዲወጣ ላይክ፣ ሼር እና ኮሜንት እንዲሁም ሰብስክራይብ በማድረግ ቻናላችን ቤተሰብ በመሆን እድገት እንዳሳይ ቻናላችንን ማስተዋጽኦ እንድታደርጉ በትህትና ጠይቃችኋለሁ። እንዲስተካከል የምትፈልጉትን ሀሳብ ኮሜንት ሴክሽን ላይ የተለያዩ አስተያየቶቻችሁን አስቀምጡልን። እናመሰግናለን። ቸር ቆዩልን።